ኢቲካል ኢሹስ ኢን ባዮሎጂ ስነ ምግባራዊ ጉዳዮች በባዮሎጂ ኢቲካል ኢሹስ ኢን ባዮሎጂ አር ዞስ ኢሹስ ዛት አራይዝ ኮንሰርኒንግ the rightness or wrongness of using biological discoveries for the health and well-being of humans አሁን ስነ ምግባራዊ ጉዳዮች በምንልበት ጊዜ ሞራሊ ራይት ናቸው ወይ ሮንግ ናቸው እነዛን የባዮሎጂ ግኝቶችን ለሰው ጤና ለሰው ደህንነት መጠቀም ራይት ነው ወይስ ሮንግ ነው የሚለው ላይ ነው ትኩረት የሚያደርገው ራይት እና ሮንግ መሆን ላይ እና ethical issues in biology deal with a variety of concerns related to biotechnology አሁን ከምን አንፃር ከተለያየ አንፃር ነው ethical issue ወይንም ስነ ምግባራዊ ጉዳዮች የሚገቡት ባዮቴክኖሎጂው ላይ ሜዲሲን ላይ ህክምናው ላይ and the environment including እዛ አካባቢው ላይ ምንን the rightness or wrongness of using biotechnological information ይሄ ኢንቫይሮንመንት ትክክል ነው ስህተት ነው የሚለውን ባዮቴክኖሎጂካል ኢንፎርሜሽንን መጠቀም ትክክል ነው ስህተት ነው ፕሮዳክቶችን መጠቀም ትክክል ነው ስህተት ነው ዲቫይሶችን on human health and lifestyle and livelihood system በኑሮ በላይፍ ስታይል በሰው ጤና ላይ እንዲሁም መተዳደሪያ ላይ ምንጠቀመው ራይት ነው ሮንግ ነው ለዛ ላይ ነው ትኩረት የሚያደርገው ethical treatment of plants and animals during biological studies ባዮሎጂ በመናጠናበት ጊዜ ስነ ምግባራዊ የሆነ ትሪትመንት ማድረግ እጽዋቶች ላይም እንስሳቶች ላይም ስነ ምግባራዊ ግብረገባዊ የሆነ ህክምና ማድረግ ethical treatment of plants and animals during biological studies is the process of subjecting animals and plants to various experiments and rigorous tests እጽዋቶችንና እንስሳቶችን የተለያዩ ስተዲ ስናደርግ ጥናት ስናደርግ ኢቲካሊ ትሪት ማድረግ ስነ ምግባር ባለው መልኩ መንከባከብ ማለት ጥናት በመናደርግበት ጊዜ በጥንቃቄ መጠቀም ማለት ነው እጽዋቶችንና እንስሳቶችንና ኢቲካል ትሪትመንት ኦፍ ፕላንትስ ከእጽዋት በመንጀምርበት ጊዜ እንክብካቤ ማድረግ እና plants are primary producers and feeders for all living organisms እጽዋቶች ለሁሉም ህይወት ላላቸው ነገሮች ምግብ አምራች ናቸው መጋቢዎች ናቸው feeders trees are living organisms that properly function in decentralized forms without any centralized order providing unit or brain ያው እጽዋቶች ምንም ህይወት ያላቸው ነገሮች ሆነው ሴንትራላይዝድ የሆኑ አይደለም ወይንም የሆነ የሚመራቸው የአካል ክፍል የላቸው ምንም ሴንትራላይዝድ የሆነ ፕሮቫይድ ዩኒት ወይንም እንደ አይምሮ አሁን ሰውን የሚቆጣጠረው አይምሮ ነው እንስሳትን እንደዛ አይምሮ ነው ያ አይምሮ የላቸውም ለፕላንት subjecting plant species to severe life threatening conditions lead to a total disappearance of plant species አሁን የእጽዋት ዝርያዎችን በሚያጠፋ መልኩ ስንጠቀምበት ጊዜ ስንጠቀም ፕላንቶቹ ምን እንዲሆኑ እንዲጠፉ የፕላንት ዝርያው እንዲጠፋ ይሆናል collecting seeds berries roots አሁን እነዚህ ፍሬዎችን ስንሰበስብ ዘሮችን ስንሰበስብ ስራስሮችን ቅጠሎችን ባርኮር ፍላወርስ አበባዎችን ለፐርሰናል ዩዝ ሊሆን ይችላል ለግል ጥቅም ወይንም ለሜዲኬመንትስ ለህክምና መድኃኒት ለመስራት ሊሆን ይችላል ወይም ለአዘር ፐርፐዝ እንደ ቱዝ ብረሽንግ እንደ ጥርስ ብሩሽ ለመቦረሽ ሊሆን ይችላል ስንሰበስብ affect the survival of the plant species and the community that depends on the plants እነዛ እጽዋቶች እንዲጠፉ ያደርጋል እና በእነዛ እጽዋቶች ጥገኛ ሆኖ የሚኖረውም ሰውንም ወይንም ማህበረሰብም ኮሚኒቲውንም affect ያደርጋል ሰውን ብቻ ሳይሆን እንስሳትም አሉ unethical treatment of plants ስነ ምግባራዊ ያልሆነ ኢቲካል ያልሆነ ባልሆነ መንገድ እጽዋትን ስንጠቀም ትሪት ስናደርግ ምን ይሆናል ቴስቲንግ ሲድስ ኦር ቤሪስ through destructive rays አሁን ፍሬዎችን ወይንም ዘሮችን በሚያጠፋ መንገድ ስንጠቀም ለሚያስፈልገን ነገር ብቻ ሳይሆን በቃ በሚያጠፋ መንገድ ስንጠቀም
cutting tree terminals for experiments ዛፎችን ለኤክስፐሪመንት ዓላማ ስንቆራርጣቸው consumption of all seeds and fruits without conservation ያሉትን ሁሉንም ዘሮች ሁሉንም ፍሬዎች ኮንዘርቭ ሳናረግ ሳናስቀምጥ ሙሉ በሙሉ ኮንሱም ስንጠቀማቸው unplanned cutting of trees or deforestation ያልታቀደ የዛፎችን ዲፎረስት ማድረግ መጨፍጨፍ ማጥፋት burning forests and seedlings for farmlands ለእርሻ ተብሎ ጫካዎች ሲመነጠሩ ሲቃጠሉ restructuring the shapes of trees for aesthetic appeal የፕላንቶችን ሼፕ ለውበት በሪስትራክቸር በመናረቅ ቅርጻቸውን ድጋሚ ስናስተካክል በዚህ ጊዜ unethical treatment እያደረግን ነው care for plants is an ethical treatment and important for saving the jeopardized species and conserve for our common future ያው እጽዋትን መንከባከብ ማለት በኢቲካሊ ትሪት ማድረግ በስነ ምግባራዊ መንገድ ትሪት ማድረግ ነው እና ሊጠፋ ያለውን ስፔሺስ ሴቭ ማድረግ እና ለወደፊታችን ኮንዘርቭ ማድረግ እንዲቀመጡ እንዳይጠፉ ማድረግ ነው it is ethical to plant trees and it is a national responsibility እጽዋቶችን መትከል ኢቲካል ነው ግብረ ገባዊ ነው ስነ ምግባራዊ ነው እና እንደ አንድ ዜጋም ኃላፊነታችን ነው ethical treatment of animals in experiments ኤክስፐሪመንት ሲሰራ ሙከራ ሲሰራ እንስሳቶች ላይ ኢቲካል በሆነ መንገድ ግብረ ገብ ባለው መንገድ መስራት in biological studies researchers use animals to gain scientific understanding of the world የዓለምን ሳይንሳዊ መረዳትን ለማግኘት ሳይንቲስቶች አኒማሎች ላይ ይሰራሉ እንስሳት ላይ ይሰራሉ The ethical treatment of animals is a moral question of whether it is acceptable to harm animals for scientific research. ይሄውን ethical treatment እንስሳ ላይ በሚባልበት ጊዜ ምንድነው ጥያቄ ነው የሞራል ጥያቄ ነው moral question ነው እንስሳቶችን መጉዳት ለሳይንቲፊክ ዓላማ ተብሎ እንስሳቶችን መጉዳት ተቀባይነት አለው ወይ የሚል ጥያቄ የሚያስነሳ ነው Animals are sentient creatures እንስሳ ምን አይነት ተፈጥሮ አላቸው ስሜታዊ ናቸው ስሜት አላቸው that have a nervous system አላቸው feel painful feelings ህመምን ፊል ያደርጋሉ ይሰማቸዋል ህመም emotional stress አይምሮአዊ ጭንቀትንም ያስተናግዳሉ and have interest in values ፍላጎት አላቸው value አላቸው እንስሳት Given this, it is unethical to harm animals during experiments or rigorous testing. ስለዚህ በኤክስፐሪመንት ጊዜ እንስሳትን መጉዳት harm ጉዳት ማድረስ በእነሱ ላይ unethical ነው ኢቲካል ያልሆነ ነው ግብረ ገባዊ ነው Unethical treatments of animals in research include approaches which expose animals to rigorous experiments that may injure or cause pain to animals አሁን unethical treatment ሲባል እንስሳት ላይ ምን አይነት ነው ለኤክስፐሪመንት ስንጠቀማቸው ለህመም የሚያጋልጣቸው ለጉዳት የሚያጋልጣቸው ሲሆን እነዛን አኒማሎች ይሄ unethical treatment ይባላል Researchers must reduce impacts of unethical treatment of animals through the 3 R's ስለዚህ ሪሰርቸሮች በእነዚህ በሶስት አሮች መሰረት የእንስሳት ላይ የሚደርሰውን አንኢቲካል የሆነ ትሪትመንት መከላከል ይችላሉ መቀነስ ይችላሉ Principles described below እነሱም ሶስቱ አሮች reduction refinement እና replacement ነው the 3 R's የሚባሉት reduction ምንድነው aims to minimize the number of animals used in experiments by improving experimental techniques and sharing information with others ይሄ ለኤክስፐሪመንት የሚውሉትን እንስሳት በተቻለ መጠን መቀነስ ነው ሪዲዩስ ማድረግ ነው ሪዳክሽን ምን በማድረግ ያው እየተሳሳተን ያረምን እንትን ከመንል ትክክለኛ የሆነ ኤክስፐሪመንታል ቴክኒክ በመጠቀም
የሆነን ብዙ አኒማሎችን እየገደልን ከምንጠቀም ኤክስፐሪመንታል ቴክኒኮችን ምን የሆነ ኢምፕሩቭ በማሻሻል በመጠቀም ለኤክስፐሪመንት የምንጠቀማቸውን እንስሳ መቀነስ እንዲሁም ኢንፎርሜሽን ከሌሎች ጋር ሼር ማድረግ። እኛ የሰራነውን ተመሳሳይ ኤክስፐሪመንት ሌላ ሰው ሰርቶ ሊሆን ይችላል። ስለዚህ መድገም አያስፈልግም። ከሌሎች ጋር ሼር ስናደርግ ያንን ሪዛልት ተቀብለን ከዛ ኤክስፐሪመንት እንታደገዋለን ነው ያንን እንስሳ። ስለዚህ ሪዳክሽን ሼሪንግ ሪዛልትስ ወይንም ፐብሊሽድ ሊሆን ይችላል፣ ታትመው ሊወጡ ይችላሉ በኢንተርኔቱ ላይ ወይንም በኒውስ ፔፐር በመጋዚኖች። ሼሪንግ ሪዛልት ስንል ፕሬዘንት ሊደረግ ይችላል። የተለያዩ የሳይንሳዊ ምክክሮች መድረኮች ተዘጋጅተው ፕሬዘንቴሽን ሊደረግ ይችላል። ወይንም ኬርፉል ዲዛይን ኤንድ አናላይሲስ ኤክስፐሪመንቱን ስንሰራ በምንሰራበት ጊዜ በጥንቃቄ ዲዛይኑን አናላይሲሱም እየገመገምን እየመረመርን መስራት፣ ድጋሚ ላለመስራት፣ ድጋሚ ሌላ ላለመጉዳት ማለት ነው። ሌላው ደግሞ ኢሜጂንግ በኢሜጅ ማስቀመጥ ያለውን ውጤት በኢሜጅ እንደዚህ ኤክስሬ እያነሱ ማስቀመጥ። ይሄ ብዙ አኒማሎችን እንዳናጠፋ ወይንም እንዳንጎዳ ሪዲዩስ ያደርግልናል። ሌላው ሪፋይንመንት ነው። ሪፋይንመንት is cleansing experiment in a way that enables to reduce suffering of animals using less invasive techniques, better medical care and better living condition። ኤክስፐሪመንት የምንሰራባቸው እንስሳት ላይ ሪፋይንመንት ማለት ማሻሻል፣ የተሻለ ማድረግ። ምን በማድረግ ጉዳት እንዳይኖርባቸው ኤክስፐሪመንት በምንሰራበት ጊዜ ጉዳት እየደረሰባቸው ህመም እየደረሰባቸው ሳይሆን ሰፈሪንግ ስቃያቸውን ቀንሰን ሬዲዩስ አድርገን ሌስ ኢንቬሲቭ ቴክኒኮችን መጠቀም፣ በውስጣቸው በሽታ እንዳይሰራጭ ለስ ኢንቬሲቭ በሆነ መንገድ፣ በተር ሜዲካል ኬር ኤክስፐሪመንቱን ካደረግን በኋላ እንዳያማቸው እንዲሻላቸው በተሻለ መንገድ በማድረግ፣ በተር ሊቪንግ ኮንዲሽን የሚኖሩበትን ደግሞ አመቺ በማድረግ ሪፋይንመንት ማሻሻል ይቻላል። የምንሰራበትን ቤተር ሃውሲንግ የምናስቀምጥባቸውን ለኤክስፐሪመንት የምንጠቀማቸውን እንስሳ የምናስቀምጥበት ቦታ የተሻለ ቦታ ላይ እንዲቀመጡ ማድረግ። እዚህ ጋር አይጦችን እናያለን እና ዝም ብሎ ኮዳ ውስጥ ዝም ብሎ ማይሆን ነገር ውስጥ ከማስቀመጥ ለነሱ ምቹ የሚሆንበት ቦታ ላይ ማስቀመጥ። ያው ኢሜጂንግ እዚህም ወሳኝ ነው። ኤክስፐሪመንት ስንሰራ ውስጣቸውን ማየት። ሾርተር ኤክስፐሪመንት ስንሰራ ረጅም አድካሚ ህመም ያለው ሳይሆን ሾርት አጭር ማድረግ። በተር ፔን ሪሊፍ የተጠቀምነው መድኃኒት የሚያሳምማቸው ከሆነ እንዳያማቸው ፔን ሪሊፍ ከህመማቸው ሪሊፍ የሚሰጣቸው ፎይታ የሚሰጣቸውን ማድረግ። በተር ሃንድሊንግ በትክክለኛ መንገድ መያዝ፣ ዝም ብሎ ጭምቅ አድርጎ በማይመች ሁኔታ ሳይሆን በትክክለኛ መንገድ። ስለዚህ ማሻሻል፣ ስራችንን አሰራራችንን ማሻሻል ባጭሩ ነው። መቀነስ፣ ማሻሻል። ሌላው ሪፕሌስመንት ነው፣ መተካት። is substituting experiments on animals with alternative techniques using cell cultures instead of whole animals። ምን ማድረግ? መተካት። እንስሳትን የሚፈልግ ኤክስፐሪመንት ካለ በሌላ በሴል ካልቸር አድርገን ሴሎችን መጠቀም የምንችል ከሆነ በዛ መተካት። በባዮሲንተሲስ ወይንም በኮምፒውተር ሲሙሌትድ ሞዴል በኮምፒውተር ሞዴል መተካት ምንችል ከሆነ መተካት። ለምሳሌ አሁን አንድ አይጥን ከምንጠቀም ወይንም አንድ እንስሳን ከምንጠቀም ኮምፒውተር ፕሮግራምን ብንጠቀም የሆነ ነገር እንዲሳረግ ምን ይሆናል የሚለውን ሪዛልቱን የሚያሳየንን ኮምፒውተር ፕሮግራም ብንጠቀም ወይንም ማቴማቲካል ሞዴል ብንጠቀም በዛ ቦታ ወይንም ሂዩማንስ ኤክስፐሪመንት ፈቃደኛ የሆኑ ሰዎች ላይ ኤክስፐሪመንት ቢደረግና ኢን ቪትሮ ኤክስፐሪመንት ሲባል የተለያዩ ኬሚካሎችን በግላስ በመጠቀም እነሱ ላይ ኤክስፐሪመንት ማድረግ ነው። ኢንቪትሮ የኢንቪቮ ተቃራኒ ነው። ኢንቪቮ የሚባለው ሊቪንግ ቲንጎች ላይ ኤክስፐሪመንት ማድረግ ኢንቪቮ ይባላል። ኢንቪቮ ኤክስፐሪመንት። ኢንቪትሮ ደግሞ እንደዚህ ኬሚካሎች ላይ ቴስት ኤክስፐሪመንቶችን
ቴስት በማድረግ በግላስ ውስጥ ማለት ነው። እና ይሄ ኢንቪትሮ ኤክስፐሪመንት በማድረግ መተካት ወይንም ዩዚንግ ፍሩት ፍላይስ ወይንም ወርምስ ትላትሎችን እንደዚህ የእሳት ራቶችን በመጠቀም ሪፕለስ ማድረግ አኒማሎችን ከመጉዳት። ስለዚህ ሶስቱ አሮች ሪዳክሽን፣ ሪፋይንመንት እና ሪፕለስ በማድረግ በኢቲካል በሆነ መንገድ ትሪት ለማድረግ ነው እንስሳትን። ሪዳክሽን መቀነስ፣ ሪፋይንመንት ማሻሻል፣ ሪፕለስ መተካት። መማመ ነው በአማርኛ የመዘሮች ናቸው ሶስቱ። እሺ ሪቪው ኤክሰርሳይዝ በምናይበት ጊዜ ዩኒት 1 humans started house building from swallows። ሰዎች ቤት መገንባት የጀመሩት ወፎችን አይተው ነው፣ ከወፎች ነው። ምናልባት ሊሆን ይችላል። ያው ተኮርጆ አይደል ኢሚቴት የሚለው ቶፒክ ላይ አይተናል። አብዛኛው ነገር አብዛኛው ቴክኖሎጂ ኢሚቴት የተደረገ ነው ከኔቸር። ሜቢ ሊሆን ይችላል። ጥሩ ብሌንዲንግ ኦፍ ባዮሎጂ ኤንድ ቴክኖሎጂ ሜክ ባዮቴክኖሎጂ። ባዮሎጂ እና ቴክኖሎጂን አንድ ላይ ብሌንድ ስናደርገው ምን ይሆናል? ባዮቴክኖሎጂ። ጥሩ ዘ ኢስት ጌት ሴንተር ቢልዲንግ ኢን ሃራሬ ኢዝ ዲዛይንድ ባይ ኢሚቴቲንግ ተርማይትስ ማውንድ። አው የሃራሬ ኢስት ጌት ሴንተር ቢልዲንግ ህንጻ የተሰራው የምስጦችን የሰሩትን ማውንድ በማየት ነው። ኔቸር ኢዝ ሪሊያብል ሶርስ ኦፍ ናውሌጀብል አይዲያስ። ኔቸር አስተማማኝ የሆነ ምንጭ ነው። ናውሌጀብል የሆኑ አይዲያዎች፣ የተለያዩ ሐሳቦች፣ የሚገራርሙ ሐሳቦችን ለማግኘት። ሞደርን ቴክኖሎጂካል ኢንስትሩመንትስ ሃቭ ለርንድ ፍሮም ኔቸር ባይ ኢሚቴሽን። ዘመናዊ የቴክኖሎጂ እቃዎች ከተፈጥሮ በኢሚቴሽን ነው፣ በመኮረጅ ኮፒ መባረግ ነው የተማሩት። ጥሩ ነው። አኒማልስ አር ሴንሸንት ክሪቸርስ ዊዝ ዘ ካፓሲቲ ቱ ፊል ፔን። እንስሳት ስሜት ያላቸው ተፈጥሮዎች ናቸው፣ ፍጡራች ናቸው። ህመምን ፊል ያደርጋሉ፣ ህመም ይሰማቸዋል። ጥሩ ነው። ኬር ፎር ፕላንትስ ኢዝ አን ኢቲካል ትሪትመንት ኦፍ ፕላንት ስፒሺስ። እጽዋትን መንከባከብ ስነ ምግባራዊ ነው። ፎልስ ነው አይደለም፣ ኢቲካል ነው። ሪፕሌሲንግ ኤክስፐሪመንታል አኒማልስ ዊዝ ዘ ዩዝ ኦፍ ባዮሲንቴቲክ ቲሹስ ኢዝ አን ኢቲካል ትሪትመንት ኦፍ ሪሰርች አኒማልስ። የኤክስፐሪመንት የምንሰራባቸውን እንስሳት በሌሎች ባዮሲንቴቲክ ቲሹዎች መተካት፣ ባዮሲንቴቲክ ሴሎች መተካት ኢቲካል ትሪትመንት ነው። ጥሩ ነው። መልቲፕል ቾይስ ቴስት አይተሞችን በምናይበት ጊዜ ምርጫ ባዮቴክኖሎጂ is a technology that utilizes blank to develop different products። ባዮቴክኖሎጂ ምንን ይጠቀማል? utilizes biotech, utilizes biological systems። ባዮሎጂካል ሲስተሞችን በመጠቀም የተለያዩ ፕሮዳክትን ያመርታል። ቢ ነው መልሱ ማለት ነው። the system of manufacturing biological elements። የባዮሎጂካል ኤሌመንቶችን የተለያዩ ኤሌመንቶችን ማኑፋክቸር የማድረግ ሂደት ምን ይባላል? ሲንተቲክ ባዮሎጂ፣ ፕላንት ባዮሎጂ፣ ኢንቫይሮንመንታል ባዮሎጂ፣ አኒማል ባዮሎጂ። ሲንተቲክ ማምረት፣ መስራት፣ ማኑፋክቸር ማድረግ፣ ሲንተሳይዝድ ወይንም ሲንተቲክ ማዘጋጀት ማለት ነው። ሲንተቲክ ባዮሎጂ ይባላል። the device used to collect geographical data or information is geographical data የቦታ ጂኦግራፊ ማለት ጂኦ ከምድር ጋር የተያያዘ የምድርን ጂፒኤስ ነው። ጂኦግራፊካል ፖዚሽኒንግ ሲስተም ነው። the sum of techniques, skills and processes used in the production or delivery of services is የክህሎት የቴክኒኮች ድምር የሆነን ሰርቪስ የሆነን አገልግሎት ፕሮዳክት ፕሮዲዩስ ለማድረግ ለማምረት የሚጠቅም ምንድነው? ቴክኖሎጂ ነው። the influence of biological and technological products against on society and nature are against ከተፈጥሮ በተቃራኒ ከማህበረሰቡ በተቃራኒ ተጽዕኖ የሚያደርስ ምን ይባላል? benefits of biology and technology benefit አይደለም።
አድቫንቴጅ አይደለም፣ ዴቨሎፕመንት አይደለም፣ ኢምፓክት ነው፣ ተጽዕኖ ነው። አን ኢንስትሩመንት ዩዝድ ቱ ሜዠር ሂውማን ቦዲ ቴምፕሬቸር የሰውነትን ሙቀት ለመለካት የሚጠቅም እቃ ቴርሞሜትር። ዋት አር ኢንዱስትሪያል ዌስትስ የኢንዱስትሪ ዌስቶች ምንድን ናቸው? ኢፍሉዌንትስ ይባላሉ። ሃውስ ዌስትስ፣ ኤር ፖሊሽን፣ ቬሂክል ዌስትስ ኢፍሉዌንትስ ናቸው። ሶይል ፈርቲላይዘርስ ካን ካውዝ የአፈር ማዳበሪያዎች ምን ሊያደርሱ ይችላሉ? ቶክሲሲቲ፣ ባዮሃዛርድም ሊያደርሱ ይችላሉ። ባዮሃዛርድ ማለት ባዮሎጂካል ሰብስታንስ ሆነው ሊቪንግ ኦርጋኒዝሞች ላይ ትሬት የጤና ችግር ሊያደርሱ የሚችሉ ናቸው። እንደ ሜዲካል ዌስት የሚጣሉ ቆሻሻዎች ሊሆኑ ይችላሉ። ማይክሮ ኦርጋኒዝም፣ ቫይረሶች፣ መርዛማ ነገሮች ሊሆኑ ይችላሉ። ሶይል ፈርቲላይዘር ባዮሃዛርድም ሊያደርስ ይችላል። ኦል ነው። ዲዛይኒንግ ቴክኖሎጂስ ፍሮም ኔቸር ኢዝ ስሩ ኢሚቴሽን ነው። ከተፈጥሮ ቴክኖሎጂን ዲዛይን ማድረግ ኮፒ በማድረግ በመኮረጅ ነው ኢሚቴሽን። ፕላንትስ ሃቭ ሴንትራላይዝ ፋንክሽን ሲስተም የላቸውም፣ ብሬን የላቸውም። ዲሴንትራላይዝ ፋንክሽን ሲስተም ነው ያላቸው። ራይት ሾርት ኢሴ ይላል። ኢሴ መጽሐፍ ነው። በዚህ እንግዲህ ኤክስፕሌን ሃው ሂውማንስ ለርን ፍሮም ኔቸር ሰዎች እንዴት ከተፈጥሮ ይማራሉ መጽሐፍ ነው እያዩ። ዲስክራይብ ዘ ኢምፖርታንስ ኦፍ ባዮሎጂካል ሲስተምስ ቱ ዲዛይን ቴክኖሎጂስ ቴክኖሎጂን ዲዛይን ለማድረግ የባዮሎጂካል ሲስተሞች ምን ይጠቅማሉ ያየነው ነው። ዋት አር ዘ ኢቲካል ኢሹስ ኦፍ ባዮሎጂ የባዮሎጂ ኢቲካል ጉዳዮች ምንድን ናቸው? ኢቲካሊ ትሪት ማድረግ ብለን አይተናል። ፕላንት ኢቲካል ትሪትመንት ኦፍ ፕላንት፣ ኢቲካል ትሪትመንት ኦፍ አኒማል አይተናል።